ዛሬ ከረጅም ጊዜያት በኋላ የቤት መረጃዎችን ወደ እናንተ ይዘንላችሁ ቀርበናል። ቤት የምትገዙ እጅግ በጣም ወሳኝ ቤቶችን በቪላ ዋጋ ግራውንድ ፕላስ ዋን ምርጥ ቤት እንዲሁም በአዲስ አበባ ውስጥ የትም ያልታዩ ዘመናዊና ቆንጆ መኖሪያ ቤቶችን በጥሩ ዋጋ ተደራድራችሁ የምትገዟቸውን አዳዲስ ቤቶችን እዘንላችሁ ቀርበናል። እናንተም ለወዳጅ ዘመዶቻችሁ እየጋበዛችሁ እስከ መረጃው ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለሁ። መልካም ጊዜ። ለዛሬ ያቀረብኩላችሁ እያንዳንዳቸው ቤቶች ደግሞ የት አካባቢ ዋጋቸው ካሬያቸው የሚለውን ደግሞ እነግራችኋለሁ። በመጀመሪያ ደረጃ ዛሬ ያመጣሁላችሁ ቤት ቪላ ቤት ለምትፈልጉ ሰዎች ነው። ይህን ቪላ ቤት እንግዲህ የምናገኘው በአዲስ አበባ ውስጥ ነው። ነባር ፋይል ነው፣ ዲጂታል ካርታ ነው። ወሰን አካባቢ የሚገኝ ቤት ነው። 270 ካሬ ሜትር ስፋት ያለው ነው። በይዞታ 285 ካሬ ሜትር ስፋቱ ነው። በጣም ቆንጆ ንጹህ ተደርጎ የተሰራ ነው። አሁን እየተኖረበት ያለ ነው። ስለዚህ ቪላ ቤት እንፈልጋለን፣ ወሰን አካባቢ ይመቸናል የምትሉ ዋጋው ደግሞ ድርድር አለው። እኛ የምንነግራችሁ ዋጋ የመጨረሻው አይደለም። በውስጡ እንግዲህ መኝታ ቤቶች እንዲሁም ሰርቪሶች አሉ። ግቢው ተለቅ ያሉ 3 መኪኖችን የቤት መኪና ብቻ ማለት ነው መያዝ ይችላል። ከዛ ውጭ እናንተ ሳታጨናንቁ 2 መኪኖችን በነፃነት ማቆም ይችላል ማለት ነው። ወደ ዋና ቤቱ ስንገባ ደግሞ ሰፊ ሳሎን ከኦፕን ኪችን ጋር እንዲሁም 3 መኝታ ቤቶች በጣም ቆንጆ ስፋት ያላቸው የተፈጥሮ ብርሃን እንዲሁም የቤቱ ከፍታም እጅግ በጣም ደስ የሚል አጠቃቀምን ጥሩ ፓርቲሽን ተጠቅሞ ነው የሰራቸው። ከዛ ውጭ እንግዲህ ዋናው ላይ 3 መኝታ ቤት እንዲሁም 2 መታጠቢያ ክፍሎች ያሉት ማስተር ቤድሩም የራሱ ሲሆን የልጆች መኝታ ቤት 2 የጋራ ሻወር ሽንት ቤት እንዲጠቀሙ ተደርጎ የተሰራ ነው። ይህን ቤት ማየት ለምትፈልጉ ቦታው ላይ ሳትደርሱ ቀድማችሁ ደውላችሁ ማየት ትችላላችሁ። ከዛ በመቀጠል ወደ ሰርቪሱ ቦታ ላይ ስንሄድ 2 ቆንጆ ሰርቪሶች አሉ። እነዚህን ሰርቪሶች ለእንግዳ መኝታ ቤት፣ ለሰራተኛ መኝታ ቤት እንዲሁም አንድ ሰፋ ብሎ የተዘጋጀ ደግሞ ካቢኔት የተገጠመለት ትራዲሽናል ኪችን ከሁለቱ መኝታ ቤቶች ጎን ላይ ወይም ከሰርቪሶቹ ጎን ላይ ማለት ነው የሰርቪሱ ቦታ ላይ ተዘጋጅቷል። እንዲሁም የሰርቪሶቹ የሁለቱ ማለት ነው ሻወር ሽንት ቤት በጥሩ ሁኔታ ውጭ ላይ ከጎን ላይ ተቀምጧል። ከሱ አጠገብ ደግሞ የላውንደሪ ማስቀመጫም ተዘጋጅቶለታል ማለት ነው። ስለዚህ ይህን ቤት የምትፈልጉ እዛ አካባቢ ሌሎችም በ500 እና በ400 ካሬ ሜትር ሌሎች ቪላዎችም አሉ ማየት ትችላላችሁ። አሁን ለሽያጭ የወጣበት እንደ መነሻ ዋጋው ማለት ነው በ32 ሚሊዮን ብር ነው ጥሪ ተብሎ ለሽያጭ የቀረበው። አካባቢው ቆንጆ የመኖሪያ መንደር ነው። ምንም አይነት ስትኖሩ የሚረብሻችሁ አንዳች ድምፅ ነገር የለም። እንግዲህ ይህን ቤት መታችሁ እዩት፣ ተደራደሩና ግዙት እንላለን። ከዛ በመቀጠል ወደ ሁለተኛው የዕለቱ መረጃ ስወስዳችሁ እንግዲህ እጅግ በጣም አስደሳች ነው። በጣም አንደኛ የሆነ ቤት ፎቅ ነው። እንግዲህ ይህን ፎቅ የምናገኘው ከመገናኛ ወደ አያት ስንሄድ ከሴንቸሪ ሞል ጀርባ ላይ የሚገኝ እጅግ በጣም ደስ የሚል ነው። ቆንጆና አንደኛ ተደርጎ የተሰራ ቤት ነው። ምንም አይነት እንግዲህ በዚህ ቤት ላይ ኮመንት የለንም እኛ ባየነው መሰረት። እናንተ ግን መታችሁ ዩት። ሻጩ ወሳኝ ሻጭ ነው። ብር ፈልጓል፣ ይሸጥላቸዋል። ምርጥ ድርድርም አለው። የቤቱ አሰራር ይህ ነው የሚባል አይደለም። እጅግ በጣም ለየት ያለ ነው። እኛ ለመግለጽ ይከብደናል። በጣም አንደኛ የሆነ ቤት ከዋና አስፓልትም ቅርብ ነው። እንዲሁም ምርጥ ኮምፓውንድ ውስጥ ያለ የጧት ፀሐይ የሚያይ ነው። በጣም ቆንጆ አካባቢ ነው። ስለዚህ ይህን ቤት ነገ ዛሬ ሳትሉ እንግዲህ መታችሁ ማየት ይጠበቅባችኋል። የካርታ ስፋቱ 165 ካሬ ሜትር ሲሆን ለመኖሪያነት የተገነባ ቤት ነው። ግራውንድ ፕላስ2 ተደርጎ የተሰራ ነው። ግቢው 3 መኪኖችን በነፃነት ያቆማል። ከዛ ውጭ ግራውንድ ላይ ሰፊ ሳሎን ከኦፕን ኪችን ጋር እንዲሁም ትራዲሽናል ኪችን፣ የስራ አጋዥ የሰራተኛ መኝታ ቤት፣ መታጠቢያ ክፍልን ይዞ አልቋል። 100% ያለቀ ነው። ምንም አይነት ወጪን አይጠይቅም። ወደ አንደኛ ፎቅ ስትወጡ መኝታ ቤቶች አሉ። ቆንጆ መኝታ ቤቶች። እንዲሁም ወደ መኝታ ቤቶች ስትሄዱ የተዘጋጀው ኮሪደር ወይም መተላለፊያው እጅግ በጣም ደስ የሚል ነው። ደረጃው ጥግዙ የተሰራ ነው። ጥሩ የተፈጥሮ ብርሃንን እንግዲህ መብራት ቢኖር ባይኖርም እጅግ በጣም ቀን ላይ ደስ የሚል እይታ ይዟል። ከዛ ውጭ የመብራት ሲስተሞቹም በጣም አንደኛ
አንደኛ የተባሉ እቃዎችን ተጠቅሞ ነው የጨረሰላችሁ። ስለዚህ ይህን ቤት እንግዲህ በአጠቃላይ ወደ 7 የሚጠጉ መኝታ ቤቶችን ይዟል። 2 ሳሎን እንዲሁም አነስተኛ ቴራስን ይዞ ነው የሚገኘው። በአጠቃላይ እንግዲህ ቤቱ የተጠቀማቸው የቁም ሳጥን፣ የበር እንዲሁም የካቢኔት ስራዎቹ እንጨቱ በጣም ቆንጆ የሚባል ነው። እናንተም ይህን ማየት አለባችሁ። ከዛ ውጭ አሁን ዘመኑ የሚያመርታቸውን የአልሙኒየም እንዲሁም መስታወትና የተለያዩ የፊኒሽንግ እቃዎችንም ተጠቅሞ ምርጥ የቀለም ስራንም ተጠቅሟል። እጅግ በጣም ደስ የሚል ቅብን ነው እንግዲህ የተጠቀመው። ስለዚህ የቀለም ምርጫ፣ እያንዳንዱ የፊኒሽንግ እቃዎች፣ የፓርቲሽን ሁኔታ፣ የቤቱ አቀማመጡና አሰራሩ በዚህ ካሬ ላይ ይህን ያህል ቤት መገንባት ይቻላል እያስብላል። ስለዚህ ውድ አድማጭ ተመልካቾቻችን ይህን ቤት ዲጂታል ካርታ ሲሆን በውጭ ያላችሁ እንዲሁም በሀገር ውስጥ የምትገኙ በባንክም አሊያም በካሽ መግዛት እንፈልጋለን ለምትሉ ፋይሉ ቀጥታ ዛሬ ተነጋግራችሁ ነገ ውልና ማስረጃ መሄድና ስም ማዞር የምትችሉት ሳይውል ሳያደር ወደምትፈልጉት ሀገሮች መሄድ የሚችል ነው። ስለዚህ ይህን ቤት እንግዲህ መታችሁ ማየት ነው የሚጠበቅባችሁ። 50 ሚሊዮን ብር ነው የሚባለው ወይም መነሻ ዋጋው። ምርጥ ድርድር አለው። ስለዚህ ይህን ቤት እንግዲህ ትወዱታላችሁ። ኮምፓውንድ ውስጥ ያለ ቤት ነው። 165 ካሬ ሜትር በይዞታ ከዛም በላይ ነው። እጅግ በጣም አንደኛ ቤት ነው ስናቀርብላችሁ ደስ እያለን ብትገዙት ደግሞ በይበልጥ ደስ ብላችሁ የምትኖሩት እናንተ ብቻ ናችሁ። ወደ ዕለቱ ሶስተኛው የቤት መረጃ ልውሰዳችሁ። በሶስተኛነት ዛሬ ያመጣውላችሁ ቤትም በአዲስ አበባ ውስጥ ሌክዠሪ እጅግ በጣም ዘመናዊ እንዲሁም ለምትፈልጉት የከተማ አካባቢ ለምሳሌ እንደ ቦሌ በቅርብ ርቀት የሚገኝ አንደኛ ተደርጎ የተሰራ ቤት ነው። ቤቱ የሚገኘው እንግዲህ በአዲስ አበባ ውስጥ በቦሌ ቡልቡላ ነው። ቆንጆ ሰፈር ላይ የሚገኝ ነው። ዘመናዊ ቤቶች ይገኛሉ እዚህ አካባቢ። ቤቱም ለየት ተደርጎ የተሰራ የካርታ ስፋቱ 325 ካሬ ሜትር ተደርጎ የተሰራ ቤት ነው። ግራውንድ ፕላስቱ እጅግ በጣም የሚያምር ቤት ነው። በውስጡ በርካታ መኝታ ቤቶች እንዲሁም የመኪና ማቆሚያውም እጅግ በጣም በቂና ፕሮግራም ዝግጅት ቢኖርባችሁ በጣም አስደሳች የሆነ ግቢን ይዟል። ከዛ በተጨማሪ 2 ሳሎን እንዲሁም አንደኛው ሳሎን ከሰፊ ኦፕን ኪችን ጋር እንዲሁም ትራዲሽናል ኪችኑም በጣም ደስ የሚል ካቢኔት ተገጥሞለት ሰፋ ያለ ኪችን ቤት ነው ያለው። ከዛ በተጨማሪ መኝታ ቤቶቹ አብዛኞቹ የራሳቸው ቁም ሳጥን፣ ሻወር፣ ሽንት ቤት ያላቸው ሁሉም መኝታ ቤቶች የተፈጥሮ ብርሃን እንዲያገኙ ታስበው ሰፋ ተደርገው የተሰሩ ናቸው። ስለዚህ ዝንጥ ያለ ቤት ሰፋ ያለ ካሬ ቦሌ ቡልቡላ ላይ የምትፈልጉ ካላችሁ ይህን ቤት ነገ ዛሬ ሳትሉ መታችሁ እዩትና ከሻጩ ጋር ተገናኝታችሁ ተደራደሩ። ፋይሉ ቆንጆ ነው። አጣርታችሁ መግዛት የግድ ይላል። እንግዲህ ዋጋው በጣም ቆንጆ ነው። ስለዚህ ትደራደራላችሁ። በውስጡም ያሉት የመኝታ ቤት ስፋት ብዛታቸው ማለት ይቻላል 8 መኝታ ቤቶችን፣ 6 መታጠቢያ ክፍል፣ 2 ኪችን ወይም ማብሰያ ክፍል፣ 2 ሳሎን፣ ትልልቅ የቤት መኪኖችን 3 መኪና ማቆም የሚችል ቦታ አለው። ስለዚህ ዘመናዊ ቤት አሁኑኑ ገዝታችሁ መኖር የምትፈልጉ ካላችሁ በርካታ ቤቶች እየተሸጡ ነው። ውስን ቤቶች ናቸው ያሉት። ስለዚህ በአካባቢው ካለው ሌክዠሪ የሆነ ቤትም አንደኛው ይህ ብቻ ነው የቀረው። በ130 ሚሊዮን ብር ነው ለሽያጭ ቀርቦላችሁ የሚገኘው። ይህን ቤትም ስትመጡ ከዚህ በታች በ250 እንዲሁም በ300 ካሬ ሜትር አማራጮች አሉ። ስለዚህ እነዛንም ለማየት ሰፋ ያለ ጊዜ ይዛችሁ መታችሁ ማየትና መጎብኘት ትችላላችሁ። ቀድማችሁ መደወልም እንዳይዘነጋ። ከዛ ውጭ ውድ አድማጭ ተመልካቾቻችን በአዲስ አበባ ውስጥ የትኛውም አካባቢ አዲስ አበባ ውስጥ ብቻ ስላለ ዝም ብሎ መግዛት ሳይሆን ፋይሉን ማጣራት፣ ቤቱን በጥንቃቄ ማየት፣ ከዛ ውጭ በጥሩ ሁኔታ ተደራድራችሁ ዋጋ ሰጥታችሁ አሁኑኑ ቤት ብትገዙ ይመረጣል። ጥሩ የቤት መግዣ ሰዓት ነው። ወደ አራተኛው የዕለቱ መረጃ ልውሰዳችሁ። በአራተኛነት ያመጣውላችሁ ቤት አያት አካባቢ የሚገኝ ቤት ነው። እንግዲህ የቤት አያት አካባቢ ቆንጆ ቤት ነው። ምርጥ ሰፈር ነው የሚገኝበት። ከአስፓልትም ቢያንስ ከ100 እስከ 150 ሜትር ገባ ብሎ ይገኛል። ጥሩ የመኖሪያ መንደር ላይ ነው። ኮብልስቶን መንገድ፣ ሁሉም ነገር የተሟላለት ሲሆን የካርታ ስፋቱ 75 ካሬ ሜትር ግራውንድ ፕላስ 3 ተደርጎ የተሰራ ምንም አይነት ወጪን የማይጠይቅ ነው። ዘመናዊ ጽድት ተደርጎ የተሰራ ቤት ነው። በውስጡ የመኪና ማቆሚያ እንዲሁም ሰፊ ሳሎን እና ቆንጆ መኝታ ቤቶች ይዟል። እንዲሁም ትራዲሽናል ኪችንም በሚገባ የተሟላለት ነው። አሁን ለሽያጭ የወጣበት ዋጋ 19 ሚሊዮን ብር ነው። ውስን ድርድር አለው።
ይህን ቤት እንግዲህ መታችሁ በአካባቢው የሚቀንሱ ቤቶችንም እንዲሁም ቦታም ገዝተን መገንባት እንፈልጋለን ካላችሁ በጥሩ ዋጋ ለሽያጭ ወጡ ቤቶችና ቦታዎች አሉ። አያት አካባቢ በቅናሽና በጥሩ ዋጋ የምናገኝበት አንደኛውና በበርካቶች ተወዳጅ የሆነው ምርጥ የመኖሪያ መንደር ነፋሻማ አካባቢ ነው። እሱንም መታችሁ ማየት ትችላላችሁ። ስለዚህ ይህ አራተኛው መረጃችን ሲሆን ወደ ዕለቱ ይቀንሳል ወደ ተባለው መረጃ ልውሰዳችሁ። በአምስተኛ ደረጃ ዛሬ የምነግራችሁ እዚህ ቪዲዮ ላይ ወይም መረጃው ላይ የቤቱን እይታ አላገኘነውም፣ ማለትም ልናቀርበው አልቻልንም። እንግዲህ እንዳይቀርብ ስለፈለጉ ነው። ከዛ ውጭ ግራውንድ ፕላስ ዋን ሆኖ በቪላ ዋጋ ነው እንግዲህ ለሽያጭ የቀረበላችሁ። በቪላ ዋጋ ግራውንድ ፕላስ ዋን 175 ካሬ ሜትር ለቡ አካባቢ ነባር ፋይል ዲጂታል ካርታ ሲሆን በካሽ ብቻ በባንክ ለምትገዙ እንግዲህ ብሩ በአስቸኳይ ስለተፈለገ በካሽ ብቻ ለምትገዙ ሰዎች 25 ሚሊዮን ብር ጥሪ ተብሎ ለሽያጭ ይቀርባል። በውስጡ 4 መኝታ ቤት፣ 2 መኪና ማቆሚያና ሰፊ ሳሎን ከኪችን ጋር እንዲሁም ያስፈልጋሉ የተባሉ ነገሮች ሁሉ የተሟሉለት ሲሆን አቀማመጡ ግንባሩ 10 ሜትር ወደ ኋላ 17.5 ነው። 175 ካሬ ሜትር ለቡ አካባቢ ቪላ ቤቶች ከዚህ ቤት ዋጋ በላይ ይሸጣሉ። ነገር ግን ይህ ግራውንድ ፕላስ ዋን የሆነ ፎቅ አሁን በአስቸኳይ እንዲሁም በፍጥነት 25 ሚሊዮን ብር ለሽያጭ የመጨረሻ ዋጋው ተብሎ ቀርቦላቸዋል። እሱን መታችሁ ስታዩ ምናልባት ሌሎችም ግራውንድ ፕላስ ዋን በ16 ሚሊዮን 105 ካሬ ሜትር ይሆንና ሌሎችም 250 እንዲሁም እንደየካሬና እንደየዋጋቸው አማራጮች እጃችን ላይ በርከት ብለው ይገኛሉ። ለማንኛውም የከተማ አካባቢ መውጫ መግቢያው እጅግ በጣም ዘመናዊ ተመራጭ የሆነ አካባቢ ነው። ለቡን የምትፈልጉ ካላችሁ ቦታ ገዝታችሁ መገንባት የምትፈልጉ ነባር ፋይል ዲጂታል ካርታ ብቻ የሆኑ እንዲሁም ዘመናዊ ፎቅና አፓርትመንት ቤቶችም ከዝቅተኛ ዋጋ ጀምሮ እጃችን ላይ ይገኛሉ። አድማጭ ተመልካቾቻችን ከቻላችሁ ራሳችሁ አሊያም ታማኝ ወኪሎቻችሁን እያላካችሁ እየመጣችሁ ማየት ትችላላችሁ። በውጭም በሀገር ውስጥም ያላችሁ የሚሸጥ ቤት ያላችሁ የትኛውም አካባቢ አድርሱን እንሸጥላችኋለን። መግዛት የምትፈልጉም ምን አይነት ቤትና የት አካባቢ እስከ ስንት የሚለውን ደግሞ የሀሳብ መስጫው ሳጥን ላይ ኮሜንት ላይ ያስቀምጡልን። እየደወላችሁም አሳውቁን። ሁሉንም መረጃ በነጻነት እናደርሳችኋለን። ለዛሬው ያቀረብኩላችሁ የቤት መረጃ ይመስላል። ሀገራችን ኢትዮጵያን ሰላም ያርግልን። መልካም ጊዜ